የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ጥንቅራችን ነው በሰዓቱ ተመልሷል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በትግራይ ክልል አስገዳጅ ወታደራዊ አፈሳው ከቁጥጥር ውጭ መውጣቱን የሚያሳዩ ማረጋገጫዎች እየወጡ ይገኛሉ። እነዚህ ምልክቶች ህወሓትን የከፋ አጣብቂኝ ውስጥ እየከተቱ ይገኛሉ። የህወሓቱ ጽሕፈት ቤት ኃላፊ በትግል ስማቸው ሞንጀሪኖ ወይንም ፈትለወርቅ ገብረ እግዚአብሔር ከሰሞኑ በሰጡት መግለጫ ለህወሓት ወታደራዊ ኃይል የምንሰበስባቸው ወጣቶች በፍላጎታቸው እንዲዋጉ ካልሆነ በስተቀር አስገድደን ወደ ጦር ሜዳ አንወስዳቸውም ብለው ነበር። ሆኖም ግን ከወደ መቀለ ከወደ ተንቤን ከሌሎችም የትግራይ ክልል አካባቢዎች የሚወጡ መረጃዎች እንደሚያሳዩት መቀለ በከፍተኛ ጭንቀትና ቁጣ ውስጥ ትገኛለች። ዝርዝሩ የመረጃ ጥንቅራችን ትኩረት ነው። ከሰሞኑ በላሊበላና አካባቢው ማህበረሰብ ዘንድ የባህርና የሴት ጥቃት ተፈጽሟል በሚል ጭቅጭቅ ሲያስነሳ የነበረው ጉዳይ በስተመጨረሻ ወደ ክስ አምርቷል። ጉዳዩ ምን ደረጃ ላይ ደርሷል? ጥንቅራችን ይመለከተዋል። ጠቅላይ ሚኒስትሩ አብዝተው የሚጎበኟትና የረፍት ሰዓታቸውን እንደሚያሳልፉባት የሚነገርላት አርባ ምንጭ ዛሬ የተለያዩ ግዙፍ ፕሮጀክቶችን እያስመረቀች ትገኛለች። ጠቅላይ ሚኒስትሩ በአርባ ምንጭ ከተማ ያስመረቁት ፕሮጀክት ምን ይመስላል? እንመለከተዋለን። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ በሀገሪቱ ለሚገኙ የውጭ ሀገራት አምባሳደሮች ከሰሞኑ ያስተላለፉት ትዕዛዝ የበርካቶች መነጋገሪያ ርዕሰ ነጥብ ሆኗል። የሰብአዊ መብቶች ጉዳይ ኤርትራና የተባበሩት መንግስታት ድርጅትን አብዝቶ እያጨቃጨቀ ይገኛል። በጥንቅራችን የሚዳሰስ ሌላኛው ጉዳይ ነው። ከዚህ ባለፈ ኢራን በእስራኤል የተገደሉባት መንፈሳዊ መሪ ለቀናት የሚዘልቅ አዋጅ ማስተላለፏን ተከትሎ እየተሰሙ የሚገኙ መረጃዎች ምን ይመስላሉ? እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። መቀለ በከፍተኛ ጭንቀትና ቁጣ ውስጥ ትገኛለች። አስገዳጅ ወታደራዊ አፈሳውም ከቁጥጥር ውጭ መውጣቱን የሚያሳዩ መረጋገጫዎች እየወጡ ይገኛሉ። ህወሓት በእነዚህ ተንቀሳቃሽ ምስሎች የከፋ አጣብቂኝ ውስጥ መግባቱ ግድ ሆኗል ተብሏል። ይህ ምስል በትናንትናው ዕለት በመቀለ ወጣቶች በግዳጅ ሲታፈሱ የሚያሳይ አሳዛኝ ክስተት ነው። በትግራይ ክልል ዋና ከተማ መቀለ ከተማ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውን የዓይን እማኞች ይፋ አድርገዋል። በመቀለ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም በትናንትናው ዕለት የታዩ እንቅስቃሴዎች ግን በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አስገዳጅ ወታደራዊ አፈሳ ወደ ክልል ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች ይፋ አድርገዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በትናንትናው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ብዙዎች ተመልክተውታል፣ ተነጋግረውበታል። እነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ከተማ በሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኤላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነበር። ይህ ምስል ከትምህርት ቤቱ ደጃፍ የቆመና ነጭ እንደዚሁም አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንደዚሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ የሚያሳይ ነው። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩት ሰዎች ጮትና ለቅሶም በተንቀሳቃሽ ምስሉ ተስተጋብቶ ነበር። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት በትናንትናው ዕለት ጠዋት እንደሆነ በቦታ የነበሩ አንድ የዓይን እማኝ መናገራቸውን ኢትዮጵያ ኢንሳይደር ዘግበዋል። በመቀለ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የዓይን እማኝ በትናንትናው ዕለት ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል ጮት ድምጽ ሰምተው እንደነበር ይናገራሉ። ጠዋት 1 ሰዓት ላይ ጮት ሰማን፣ ከቤትም ሮጠን ወጣን። የህዝብ ባስ ሞልተው ሲሄዱ ነው የተመለከትናቸው የሚሉት እኚህ የመቀለ ነዋሪ የአካባቢ ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበር ማስረድተዋል። የከተማው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኝ የህዝብ ማመላለሻ አውቶቡስ ከመጣ በኋላ ወጣቶችን ጭኗቸው ሲሄዱ ቆመው ተመልክተዋል ባይ ናቸው። ወጣቶቹ በሃያዎቹ የዕድሜ ክልል ውስጥ የሚገኙ እንደሆነ የሚሞገቱት የመቀለዋ ነዋሪ ወደ መኪናው ከሚጭኑት ሰዎች መካከል የፖሊስ ዩኒፎርም የለበሱ ሰዎች እንደነበሩበት የዓይን እማኝነታቸውን ሰጥተዋል። ወጣቶቹ ሲታፈሱ እንዳላዩ የሚገልጹት የዓይን እማኟ ሆኖም የአካባቢው ነዋሪዎች የታፈሱት በሌሊት በተደረገ የፓትሮል ቅኝት እንደሆነም አስረድተዋል። በትግራይ ክልል ለወታደራዊ ግዳጅ የሚፈልጉ ወጣቶች አፈሳ መካሄድ ጀምረው ካለፈው መጋቢት ወር መጨረሻ ጀምሮ እንደሆነ ሀገር በቀልና ዓለም አቀፍ የሰብአዊ መብቶች ተሟጋቾች ባወጧቸው ሪፖርቶች አረጋግጠዋል። የግዳጅ ወታደራዊ ምልመላ ከሚደረግባቸው የትግራይ ክልል አካባቢዎች መካከል አዲግራት፣ አዲጉዶም፣ ዛላምበሳ ከተሞች እንደዚሁም የቀድሞው የትግራይ ክልል አስተዳደርና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንድያ ገብረሕይወት ይፋ እንዳደረጉት ደግሞ በተንቤን አብይ አዲ ከተማም ጭምር ወጣቶች ለአስገዳጅ ውትድርና በምሽት የሚታፈሱባቸው የትግራይ ክልል አካባቢዎች ናቸው። እንደ ፕሮፌሰር ክንድያ ገለጻ ይህ በወጣቶች ላይ ያነጣጠረው አስገዳጅ የሆነ ምልመላ በአብይ አዲ ብቻ ሳይሆን በክልሉ የተለያዩ አካባቢዎችን በስፋት እየተገበረ ይገኛል። በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞች ላይ በወሰዱት የእስር እርምጃ ሳቢያ አገልግሎት ለማቋረጥ መገደዱንም አመላክተዋል። እንደዚህ አይነቱ በሲቪል ተቋማት እንደዚሁም በሰራተኞች ላይ የሚፈጸም የኃይል እርምጃ በክልሉ ሌሎች አካባቢዎችን በተመሳሳይ ሁኔታ እየተስተዋለ ይገኛልም ሲሉ በክልሉ ምን እየተከናወነ እንደሆነም አጋልጠዋል። በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ሂውማን ራይትስ ዎች እና የአውሮፓ ህብረት ባለፉት ሳምንታት ባወጧቸው መግለጫዎች መተቸታቸው አይዘነጋም። ለእነዚህ ትችቶች ምላሽ ሰጥተው የነበሩት የህዝባዊ ወያኔ ሓርነት ትግራይ ህወሓትና የፓርቲው ሽማምንት ወረራ ለመከላከል መዘጋጀት አለብናል እንጂ አፈሳ አላካሄድንም ሲሉ ማስተባበላቸው የሚታወስ ነው።
የሰዓቱ መረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራ። ከሰሞኑ በላሊበላና በአካባቢው ህዝብ ባህልና እሴት ላይ የተቀናጀ የእሴትና የማንነት ጥቃት ፈጽሟል በሚል በማህበራዊ ትስስር ገጾች የተከሰሱ ወጣቶች በመጨረሻም ወደ ፍርድ ቤት ክስ አምርተዋል። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ይፋ እንዳደረገው ከሆነ ለታሪክ ግድ የሌላቸውና ችኩል አካላት ሲል የገለጻቸው ኃይሎች ታሪካዊውን የቅዱስ ላሊበላ አካባቢ ማህበረሰብ ከልመና ተግባር ጋር በማያያዝ ሰሞኑን በማህበራዊ መገናኛ ዘዴዎች ላይ ተንቀሳቃሽ ምስል አጋርቷል ሲል ነው የወነጀለው። ቤት ለቤት እየዞሩ በዘፈን መልክ በልመና ለሚተዳደሩ አባ ወዴ ወይንም ሀሚና ለተባሉ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት አሳፋሪ የድንቁርና እንደዚሁም የታሪክ ፍልሰትን የሚያስከትል ድርጊት ነው ሲልም ጽሕፈት ቤቱ ወንጅሏል። ይህ ድርጊት በሕግ የሚያስጠይቅ ወንጀል መሆኑን ሊታወቅ ይገባል ያለው ጽሕፈት ቤቱ አርቲስቶችና አዝማሪዎች ለጊዜያዊ ጥቅም ሲሉ የስፍራውን ስም ካልዋለበት በመዋል የታሪክ ማዛባት ለመፍጠር እየሞከሩ ይገኛል ሲል ነው የወቀሰው። ጽሕፈት ቤቱ በልመና የተሰማሩ ወገኖች ከላሊበላ አካባቢ ህዝብ ባህልና ስነ ልቦና ጋር የሚያገናኛቸው አንዳችም ነገር የለም ብለዋል። በስም ማጥፋት ላይ የተሰማሩ አካላት በአስቸኳይ ከድርጊታቸው እንዲቆጠቡና ለስም ማጠልሸት ድርጊታቸው ይቅርታ እንዲጠይቁም ጽሕፈት ቤቱ ማሳሰቢያ ሰጥተዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን አምራ። ጠቅላይ ሚኒስትር አብይ አህመድ በተለየ መልኩ የረፍት ጊዜያቸውን የሚያሳልፉባት እንደዚሁም መንፈሳቸውን የሚያድሱባት ከተማ እንደሆነች በሚገልጹላት አርባ ምንጭ ዛሬ ግዙፍ የመሰረተ ልማት ፕሮጀክቶች ተመርቀዋል። ጠቅላይ ሚኒስትሩ እንደዚሁም ከፍተኛ የመንግስት ባለስልጣናት በተገኙበት በአርባ ምንጭ ከተማና አካባቢዋ የተከናወኑ የልማት ስራዎች ተመርቀዋል። ከነዚህ መካከል የገበታ ለትውልድ አካል ነው የተባለ የአርባ ምንጭ ኮንፈረንስ ሪዞርትን አስመርቀዋል። ጠቅላይ ሚኒስትር አብይ የምረቃ ስነ ስርዓቱን አስመልክቶ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ይህ የገበታ ለትውልድ አካል የሆነው የአርባ ምንጭ ኮንፈረንስ ሪዞርት ያፈራው ሌላኛው ታላቅ ስኬት በማለት ገልጸውታል። ዘመናዊ ሪዞርቱ ከ1300 በላይ ሰዎችን ማስተናገድ የሚችል ሰፊ የስብሰባ አዳራሽ እንደዚሁም በሐይቅ ላይ የተገነባ ልዩ ተንሳፋፊ ሬስቶራንትን ያካተተ ስለመሆኑ ጠቅሰዋል። ከመዲናችን አዲስ አበባ ባሻገር የኮንፈረንስ ቱሪዝምን በማስፋፋትም ኢትዮጵያን የዓለም አቀፍ መድረኮች ማዕከል የማድረግ ራዕያችን ያጠናክራል፣ ለአካባቢ ማህበረሰብም ሰፊ የስራ ዕድል ይፈጥራል ሲሉ ጽፈዋል። ጠቅላይ ሚኒስትር አብይ መላ ሀገሪቱ ህዝብ፣ ዲያስፖራና ዓለም አቀፍ ማህበረሰቡ ይህንን አዲስ የሀገሪቱን የቱሪስት እንቁ ስፍራ እንዲጎበኙና እንዲጠቀሙበትም ነው ጥሪ ያቀረቡት። የኤርትራ ጉዳይ በተባበሩት መንግስታት ድርጅት እጅግ ብርቱ ጭቅጭቅ ቀስቅሷል። ኤርትራ ከእንግዲህ ወዲህ በተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ራፖርት ዙሪያ ከአጋር ሀገራት ጋር መነጋገር እንደማትፈልግ ነው ያስታወቀችው። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌ ከሰሞኑ አስመራ ውስጥ ለዲፕሎማቶች በሰጡት ገለጻ ይህንኑ የመንግስታቸውን አቋም በይፋ ለዲፕሎማቶች ነግሯቸዋል። በኤርትራ የሰብአዊ መብት ተቆጣጣሪዎች የሆነው የልዩ ራፖርተሩ የጊዜ ቆይታ መቀጠሉ የውጭ ቀጥተኛ ኢንቨስትመንት ምንጮችን ጨምሮ ዓለም አቀፍ ተቋማት በሀገሪቱ ጉዳይ ላይ እንዲከፋፈሉና ሀገሪቷ ስሟ እንዲበላሽ መሳሪያ ሆኖ አገልግሏል በማለትም ኦስማን ከሰዋል። በአሁኑ ወቅት ጄኔቫ ውስጥ ዓመታዊ ጉባኤውን በማካሄድ ላይ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የልዩ ራፖርቱን የጊዜ ቆይታ ለማራዘም በቀረበለት ረቂቅ የውሳኔ ሀሳብ ላይ ሰሞኑን ድምጽ ይሰጣል ተብሎ ይጠበቃል። ወደ መጨረሻ ጉዳያችን እናምራ። ኢራን ለቀድሞው መንፈሳዊ ጠቅላይ መሪ አያቶላ አሊ ኻሜኒን ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀምራለች። ከፍተኛ ቁጥር ያለው ህዝብ፣ የውጭ ሀገራት ልዑካን በስነ ስርዓቱ ላይም እየተሳተፉ ይገኛሉ። ሀገሪቷ ለቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ የአንድ ሳምንት የቀብር ስነ ስርዓት የጀመረች ሲሆን በቴህራን የተጀመረው የስነ ስርዓት በሚሊዮን የሚቆጠሩ ኢራናውያንን ከፍተኛ ባለስልጣናትና በደርዘን የሚቆጠሩ የውጭ ሀገራት ልዑካንን ያሳተፈ ነው ተብሏል። ይህ ደግሞ ብሔራዊ አንድነትን እንደዚሁም የእስላማዊቷን ሪፐብሊክ ጥንካሬ የሚያሳይ ነው ተብሎ እየተገለጸ ይገኛል። በትናንትናው ዕለት የተጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት፣ በኢራቅ ቅዱሳን ከተሞች በናጃፍና በካርባላ ሊደረጉ ከሚችሉ መታሰቢያዎች በኋላ የማጠቃለያው የቀብር ስነ ስርዓት በማሻር ከተማ እንደሚፈጸም ተጠቁመዋል። የኢራን ዜና ተቋማት እንደዘገቡት የመሪው አስከሬን በተመሳሳይ ጥቃት ህይወታቸውን ካጡ በኋላ የቤተሰቦቻቸው አስከሬን ጋራ በቴህራን ኢማም ሂማኒ ግራንድ ሞስላ እንዲያርፍ ተደርገዋል። በመቶ ሺዎች የሚቆጠሩ የሀዘንተኞች ስብስብም ክብር ለመስጠት በስፍራው ተገኝተዋል። በስፍራው ከተገኙ የውጭ ሀገር ዲፕሎማቶች መካከል የሩሲያ፣ ቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የመንና የቀጠናው ሀገር ቡድኖች ተወካዮች ይገኙበታል። የኢራን ኒውስ ኤጀንሲ የጠቀሳቸው ባለስልጣናት እንደገለጹት ይህ ከፍተኛ የህዝብ ቁጥር መገኘቱ ኢራን ከምዕራባውያን የሚሰነዘርባትን ጫና ተቋቁማ አሁንም ሰፊ ዓለም አቀፍ አጋርነቶችን እንደቀጠለች የሚያሳይ ተጨባጭ ማስረጃ ነው ብለዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።